عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች እንደሚታወቀው ይቺ ዓለም በተደጋጋሚ እንደምንወሳሳው የመሸጋገሪያ ሀገር ነች። ደጋግመን ልንተዋወስ ይገባል እና ማታም የተወሰነ በሰላት ዙሪያ ለመነጋገር እንደሞከርነው ይህ ሰላት የሚባለው ትልቅ አንገብጋቢና ወሳኝ የሆነ ነጥብ ነው። መጀመሪያ አካባቢ ከአላህ ጋር ያላቸው አላቃ ያላማረና ያልተስተካከለ የነበሩ ሰዎች ይህ ወረርሽኝ ከመጣ በኋላ ከመስጊድ ያመለጡበት ሁኔታ በሰፊው ይታያል። የሰው ልጆች ሸይጣን፣ ነፍሲያ የተለያዩ ምክንያቶችን ያቀርባሉ። ይህንን ምክንያት መጀመሪያም ቀልባቸው ዝንጉ የነበረች የሆኑ ሰዎች ምክንያቱን እንደ ምክንያት ተቀብሎ ከመስጊድ የራቁበት ሁኔታ በሰፊው እየታየ ነው። ከመስጊድ የመራቁ ነገር ታይቶም ወይንም ደግሞ ግንዛቤ ውስጥ ገብቶም ቢሆን ከዛም አልፎ ተርፎ ደግሞ ሰላታቸውን ሙሉ በሙሉ የተው ወንድምና እህቶች አሉ። ይህ ሰላት መተው፣ በሰላት መዘናጋት አላህ ዘንድ ትልቅ የሆነ ከሳራን ያስገጥማል። ለዚህ ነው አላህ Subhanahu Wa Ta'ala ቁዲህም ኸልፉን ይላል። እነዛ ጥሩ ቀደምቶች እንቁ የሆኑ አላህ Subhanahu Wa Ta'ala የወደዳቸው ያከበራቸው ሲሰሩት የነበረውን ስነ ምግባር የቀደሰላቸው በነቢዩ አለይሂ ሰላቱ ወሰላም እጅ ላይ ተርቢያ የተደረጉ ነቃ ያሉና ለአኺራቸው የሚዘጋጁ የነበሩ ጥሩ ቀደምቶች ካለፉ በኋላ ምትኮች ይተካሉ ይላል አላህ Subhanahu Wa Ta'ala። አዳኡ ሰላት ላይ የሚቀልዱ ሰዎች ይተካሉ ይላል። ዙሁሩን ከአስር ጋር አድርጎ የሚሰግዱ፣ አስርን ደግሞ ከመግሪብ ጋር አድርጎ የሚሰግዱ፣ መግሪቡን ከኢሻ ጋር አድርጎ የሚሰግዱ፣ ኢሻ ከስራቸው ጋር ካልተመቻቸላቸውና ከያዙት ፕሮጀክት መጥቶ ካልገጠመላቸው እኩለ ሌሊት ድረስ የሚወስዱ፣ ከዛም አልፎ ተርፎ ደግሞ እንቅልፋቸውን ከጨረሱ በኋላ ወደ ስራ እንቅስቃሴ ማድረግ በሚፈልጉበት ሰዓት ቀላቅሎ የሚሰግዱ ሰዎች ይተካሉ ይላል አላህ Subhanahu Wa Ta'ala። ወተባው ሸህዋት ስሜታቸውን የሚከተሉ ሰዎች ቃል አላህን ወቃል ረሱል አለይሂ ሰላቱ ወሰላምን ተጥቢቅ የማያደርጉ ይህንን ዲን ነው፣ ይህ አቂዳ ነው፣ ይህ የምንተገብረው ትግበራ አላህ Subhanahu Wa Ta'ala አደራ ያለበት ነው፣ ከጣስነው ጀሃነም ይጠብቀናል፣ ከፈጸምነው ደግሞ ጀነት እንገባለን ብሎ ያንን ትኩረት አድርጎ የማይንቀሳቀሱ ሰዎች ስሜታቸውን የሚከተሉ ሰዎች ይተካሉ ይላል አላህ Subhanahu Wa Ta'ala። فسوف يلقون غيا على الله سبحانه وتعالى ወደፊት ይገባሉ፣ ገይ የተባለችዋን ጀሃነም ይገባሉ ይላል አላህ Subhanahu Wa Ta'ala። ይነዷታል፣ አይቀሬ ነው። የአላህን ትእዛዝ አምፀዋሉ፣ ሰላታቸው ላይ ቀልደዋሉ፣ ስሜታቸውን ሸህዋቸውን ተከትለዋሉ። ከአላህ Subhanahu Wa Ta'ala ሕገ ደንብ የዱንያን ጌጣጌጥና ብልጭልጭ የሰይጣንን መንገድ የሸህዋ የስሜትን አስቀድመዋሉና فسوف يلقون غيا ይላል። ገይ የተባለችን ጀሃነም ይገባሉ፣ ወይንም ደግሞ ጀሃነም ውስጥ ያለች ሸለቆ ነች፣ ያችን ይገባታል አይቀርም ይላል። ኢላ መን ታብ ከእንዲህ አይነት አስጠሊ ከሆነ ስነ ምግባር ወደ አላህ የተመለሱት ሲቀሩ ይላል። ሰላታቸውን ከአንድ ሰላት ጋር አምታቶ ቀላቅሎ ከመስገድ ተውበት ያደረጉ፣ እንደፈለጉ በሰላታቸው ሲቀልዱ የነበረውን ነገር አስተካክሎ ወደ አላህ እስትስላም አድርጎ ለአላህ እጅግር የሰጡት ሲቀሩ ይላል አላህ Subhanahu Wa Ta'ala። ወአመነ ወዐሚለ ሳሊሐን አምኖም በጎን ስራ የሰራ ሲቀር ሌላው ያቺን ገይ የተባለችዋን ጀሃነም ይገባል ይላል። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? ወለዲነ አመኑ በአላህ Subhanahu Wa Ta'ala ያመናችሁ ከሱ ውጭ በሐቅ ሊመለክ የሚገባው ጌታ የለም ብላችሁ ጀዝም ያደረጋችሁ ቀልባችሁ ላይ ጉዳትንም ጥቅምንም ማምጣት የሚችለው አላህ ነው ያላችሁ፣ ለዚህ ቅርቢቱ ዓለም ያልተሸወዳችሁ፣ ሹብሃና ሻህዋ ያልሸወዳቸው በኢማናቸው የጸናችሁ ሰዎች ላቱልሂኩም እንዳሸውዳችሁ ይላል አላህ Subhanahu Wa Ta'ala። ምን ከተባለ አምዋልኩም
ገንዘባችሁ እንዳይሸውዳችሁ። ዛሬ የሰው ልጆች ለገንዘብ ብሎ በዘረኝነት ሲስተም ገብቶ ህይወታቸውን ያጣሉ። ለገንዘብ ብሎ ከሀገራቸው ይሰደዳሉ። ለገንዘብ ብሎ አላህ Subhanahu Wa Ta'ala ዋጅብ ያደረገውን ነገር ይተዋሉ። ለገንዘብ ብሎ አላህ Subhanahu Wa Ta'ala حرام ያደረገውን ነገር ይዳፈራሉ። ለገንዘብ ብሎ ዝምድናቸውን ይቆርጣሉ። ለገንዘብ ብሎ ወለድ ውስጥ ገብተው ይጨማለቃሉ። ለገንዘብ ብሎ አላህ ያከበረው የሆነውን አካላቸውን حرام ላይ ወስዶ ይጥላሉ። ለገንዘብ ብሎ አላህ Subhanahu Wa Ta'ala ጠብቋቸው ያላቸውን ምላሳቸውን በውሸት ይነግሩባታል፣ ያጭበረብሩባታል። ብዙ ደባዎችን ያመጣሉ። ይህ ገንዘብ ትልቅ የሆነ ፍትና ነው። ነብዩ አለይሂ ሰላቱ ወሰላም በተደጋጋሚ ዱንያ እንዳሸውዳችሁ ለዱንያ እንዳትሸወዱ አደራ 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 ብሎ ነብዩ አለይሂ ሰላቱ ወሰላም ሲመክሩ ነበር። ስለዚህ ገንዘባችሁ እንዳይሸውዳችሁ ወላ አውላድኩም ልጆቻችሁም እንዳይሸውዷችሁ ይላል አላህ Subhanahu Wa Ta'ala። ከምን ከተባለ አን ዚክሪላህ አላህ Subhanahu Wa Ta'ala ከማውሳት ዚክር የተባለው እዚህ ቦታ ላይ የአምስት ጊዜ ሰላቶች ናቸው የተፈለጉበት። ይህን የአምስት ጊዜ ሰላትን አጥብቆ ከመስገድ ወንዶች በጀማ በጊዜ ገብቶ ሰፍን አስተካክሎ አርካኑን ዋጅባቱን ሽሩጡን ህገ ደንቡን ጠብቆ ከመስገድ ገንዘባችሁና ልጆቻችሁ እንዳይሸውዳችሁ ይላል አላህ Subhanahu Wa Ta'ala። ወመን يفعل ذلك ይህንን ስለ መግባር የሚፈጽም በገንዘቡ የሚሸወድ በልጆቹ የሚሸወድ የአላህን ህገ ደንብ አጥብቆ የማይጠብቅ فاولئك هم الخاسرون እነዚህ አይነት ሰዎች የወደሙ ሰዎች ናቸው ይላል። ዱንያም ላይ ያተረፉ ይመስላችኋል እንጂ ባዶ ነው። ዱንያም ላይ የተረጋጉና ጥሩ ነገር ያገኙ ይመስላችኋል እንጂ ተሸውደዋል። ዱንያም ላይ ጥሩ ነገር የሚገኘው ለአላህ እሺ በማለት ነው። አኺራም ላይ ደግሞ ነብዩን አለይሂ ሰላቱ ወሰላም ተከትሎ ጀነት የሚገባው ለአላህ እሺ በማለት ነው። አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም አህለከ ቢሰላት ወስተብር አለይሃ አላቸው። ቤተሰቦችን በሰላት እዘዛቸው ያ ነብይ አላህ አለይሂ ሰላቱ ወሰላም አንተም እዛችሁ ላይ ጽና አላቸው። ላነስአሉከ ሪዝቀን نحن نرزقك ሲሳይን ቤተሰቦችንም ራስንም ቢሆን መግቡ ብለን አንጠይቅም እኛው ሲሳዩን እንለግዛለን አላቸው ለነብዩ አለይሂ ሰላቱ ወሰላም። ስለዚህ አላህ Subhanahu Wa Ta'ala በማመጽ የሁለቱም ሀገር ክሳራ ይተረፍበታል። አላህን ደግሞ እሺ በማለትና ለአላህ እጅግር በመስጠት ደግሞ የሁለቱም ሀገር ትርፍ ይገኛልና ሰላታችሁን አጥብቃችሁ ልትሰግዱ ይገባል ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም አወሉ ማ ይሐሰቡ ዐለይሂ العبد يوم القيامة የቂያማ ዕለት የመጀመሪያ ኦዲት የሚደረገው አሉ ነብዩ አለይሂ ሰላቱ ወሰላም ሂሳብ አላህ ዘንድ ያቺ ራቁት የሚቆምባት ነፍሲ ነፍሲ የሚባልባት ምን ነው እንደው አፈር ሁኜ በቀረው ብሎ ካዲያን የሚመኙባትን ቀን የመጀመሪያ ሂሳብ የሚደረገው ከተውሂድ በኋላ ተውሂድ ያላቸው ኢማናቸው የተረጋገጠ ከአላህ ውጭ ያዙኝ አውጡኝ ቁረጡኝ የማይሉ ሰዎች የመጀመሪያ ሂሳብ የሚደረጉት ሰላት ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሚን አመሊያ ሰላታ ከስራው ሰላት ነው አሉ። ፈኢን ሰላሐት ሰላቱ ከተስተካከለች አላህ በሚፈልገው ነብዩ አለይሂ ሰላቱ ወሰላም በሚፈልጉት ሰሃቦች ሲሰግዱት እንደነበረ አስተካክሎ ሰግዶ ተስተካክሎለት ከሆነ ፈቀድ አፍላሃል በእርግጥ ነጃ ወጥቷል። ከዛ በኋላ የሚገጥመው ነገር በጣም ቀላል ነው። ወይን ነቀሰት ፈቀድ ኻበ ወኸሲር አሉ ነብዩ አለይሂ ሰላቱ ወሰላም። ይቺ ሰላቱ ከተበላሸች ዱብ ከሆነ የሙናፊቆች ይቺ ጦቆም የምትደረግ ሰላት ከሆነ በር ላይ ጠብቁኝ ተብሎ እንደዚህ እየተባለ የሚሰገድ ሰላት ከሆነ ስልክ እንደዚህ እየተጎረጎረ የሚሰገድ ሰላት ከሆነ ጣራ ለጣራ እንደዚህ እየታየ የሚሰገድ ከሆነ ጀርባ እንደዚህ እየታሸ የሚሰገድ ከሆነ እንደ ሙናፊቆች ሰላት ላይ ሲገባ ስልቹ ሆኖ የተዘናጉ ሆኖ በጭንቅ የሚሰገድ ሰላት ከሆነ ኻቡ ወኸስሩ አሉ ነብዩ አለይሂ ሰላቱ ወሰላም። ሰላታቸው የተበላሸ ሰዎች የተዋረዱ የወደሙ የከሰሩ ሰዎች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሰላት አንገብጋቢ ነጥብ ነው። ዛሬ የሰው ልጆች በኮሮና ምክንያት ከመስጊድ ማምለጥን እየሞከሩ ነው። አላህ Subhanahu Wa Ta'ala የሚሸወድ ጌታ አይደለም። يعلم خائنة الأعين وما تخفي الصدور ያይን ገለብታና ልብ ላይ ውል የምትለው ነገር ያውቃል አላህ Subhanahu Wa Ta'ala። ንግድ ቦታቸው ላይ ሰዎች ይጋፋሉ፣ ይተራመሳሉ፣ ይተሻሻሉ። ወደ መስጊድ ሲባል ደግሞ መስጊድ ላይ ኮሮና ያለ ይመስላቸዋል። ዶክተር አጥንቶ ምናምን መስጊድ ከገባችሁ መስጊድ ላይ ኮሮና ያገኛቸዋል የተባሉ ይመስል መጀመሪያም ኢማናቸው ደካማ የሆኑ ሰዎች ከመስጊድ እየሸሹ ነው። ለኛ ደግሞ የመጨረሻ ገደብ የሌለው ውድመት ብሎ ማለት ሰላትን መተው። የሰው ልጅ እየሰገደ እየጾመ ሐጅ እያደረገ ዑምራ እያደረገ ዚክር እየዘከረ ሰደቃ እየሰጠ የእናት አባቱን ሐቅ እየጠበቀ
የጉርብትና ሐቅን እየጠበቀ አቂባው አምሮለት ወደ አኺራ ቢሄድ እኮ አልহামዱሊላህ ነው የሚባለው። ምንም ችግር የለው። ዱንያ እኮ የምንዘወትርባት ሀገር አይደለችም። ደግሞ ያለ ቀደር ሞት አይመጣም። ሰበብ ማስገኘቱ ባንከለከልም ሰበብ መጠበቁና ሐዘር ማድረጉን ባንከለከልም ሞት ግን ያለ አላህ ውሳኔ ከቻይ ቀነ ቀጠሮ እኮ ከች ካለ ወደ ፊትም ወደ ኋላም የለም። ዘውዲቱ በል ጀርመን በል ታይላንድ በል አመርጥ ከዶክተር ሀብታም ሰብስብ ጥቋቁር ወይንም ደግሞ ነጫጭ በሬዎችን እንደተለመደው ረድ ሻድ የጠመጠሙ ሰዎችን ሰብስብ ትላልቅ ዞርባዎችን አቅርብ የለም። ከች ካለ ማንንም አይመልሰው። ይህ የማይቀረውን ሞት ከአላህ ጋር አላቃ ተስተካክሎ አኺራ ብትሄድ ምን ችግር አለ? ነብዩ አለይሂ ሰላቱ ወሰለም ለደረሰባችሁ ሙሲባ ሞትን እንዳትመኙ አሉ። እንደው መመኘታችሁ የማይቀር ከሆነ አሉ ነብዩ አለይሂ ሰላቱ ወሰለም ያ አላህ እዚህ ምድር ላይ ቆይቼ እንደው አቅባይ የሚበላሽብኝ ከሆነ በዚሁ ሐለቴ ወደ አንተ ውሰደኝ ማለት ትችላላችሁ አሉ። እንደው ያ አላህ እዚህ ዱንያ ላይ ቆይቼ ካንተ ጋር ያለኝን አላቃ አስተካክዬ ባህሪን ስነ ምግባሬን ወደ ቁርአን ተመልሼ ወደ ሐዲስ ተመልሼ ወደ ዲኑ ተመልሼ ያለኝ አቂባ የተስተካከለ የሚሆንልኝ ከሆነ አቆይኝ ብላችሁ ዱዓ አድርጉ አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ሰላትን ትቶ ከኮሮናም በለው ከካንሰርም በለው ከጉበትም በለው ከምንም በለው ከአላህ ኢባዳ ዘንግቶ ጓሮ ለጋሮ እየተሽለኮለኩ እየተሸፋፈኑ ሞት ከመጣ ትልቁ አደጋ ይዛጋል። ስለዚህ ሰላታችን አጥብቀን ልንሰግድ ይገባል። ለዚህ ነው አላህ Subhanahu Wa Ta'ala ما سلككم في سقر قالوا لم نك من المصلين ما سلككم في سقر سقر የሚባል ጀሃነም ውስጥ ምን አስገባችሁ ተብሎ ይጠየቃሉ የቂያማ ቀን። ቃሉ ይላሉ ለም ነኩም ሚነል ሙሰሊን አረ ከሰጋጆች እኮ አልነበርንም። መስጊድ ላይ ጎንበስ ቀና ከሚሉ ሰዎች ያላህን ህገ ደንብ ከሚፈጽሙ ሰዎች አልነበርንም። ተሸውደን ነበረ። ጫቱ ሸወደን፣ ጉርሙስናው ሸወደን፣ ጡንቻው ሸወደን፣ የቃላት ማማሩ ሸወደን፣ የእንግሊዝኛ መናገሩ ሸወደን፣ ገርፍሬንድና ቦይፍሬንድ ማለቱ ሸወደን፣ የገንዘቧ ደግሞ ማማርና መጣፈጥ ሸወደን። በዚህ ምክንያት ጀሃነም ቁልቁል ወርደናል ብሎ ምላሽ ተጠራን የቂያማ ቀን። ነዑዙ ቢላህ አላህ ይጠብቀን። ሰላት ወንድሞቼ አባቶቼ ሁሉ ነገራችን የሚስተካከልበት ነጥብ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሲጨንቃቸው ወደ ሰላት ይመጡና አላሁ ረቢ ላ ኡሽሪኩ ቢሸይ አይሉ ነበር። ጌታዬ በአንተ ላይ ምንም አላጋራም ብሎ አላህን ይጠይቁት ነበር። ተመልከቱ። ያ ቢላል ሪህና ቢሰላት ይሉ ነበር። እብላል ወይ እባክህ አዛንበልና በሰላት አሳርፈን ይሉ ነበር ነብዩ አለይሂ ሰላቱ ወሰለም። ከአሁኑ ጊዜ በተቃራኒ ማለት ነው። ሱቅ ላይ ሲሆን ፏ ይላል፣ ጫት ቤት ሲሆን ጩኸቱ መከራ ነው። መስጊድ ሲገባ ግን ይጨንቀዋል። አረ ኢማሙ አልገቡም እንዴ ኡስታዝ ፕሊዝ ኖ ታይም አረ ቶሎ ይቃም ይበሉና ይስገዱ እንጂ እንዴ ነብዩ አለይሂ ሰላቱ ወሰለም ጎበዝ ማን ብሎ ማለት ሰዎችን ሐቅ የሚጠብቅ ነው ብሎ እንዴ ይስገዱ እንጂ ጨንቆታል ጫት ቤት ሊሄድ። ይህ አያዋጣም። ሰላታችን በጥንቃቄ ልንሰግድ ግድ ይለናል። ቤተሰቦቻችንን በጥንቃቄ እንዲሰግዱ። በአሁኑ ሰዓት ጫት የሚቅሙ ሰዎች ድሮ አዛን ሲባል መን ሰሚዐ ኒዳ ፈኢለም ያእቲ ፈላ ሰላተ ለሁ ይባል ነበር። የአዛንን ጥሪ የሰማ ካልመጣ ሰላት የለውም ስለሚባል በጫት በሱስ የተወጠሩ ሰዎች በጎን ይዞ የተወሰኑ አንተፍቶ ይሰግዱ ነበር። እንደዛም ይሰግዷት የነበሩ ሰዎች አሁን ጭራሽ ሰላታቸውን ትቶ ሀድራ ላይ ገብተዋል። ይህ የኪሳራዎች ኪሳራ የውድመቶች ውድመት ኮሮና ካስጨነቃቸው ኮሮና ካንገበገባቸው ኮሮና እርፍት ከነሳቸው በላይ ይህ እርፍት ሊነሳቸው ይገባ ነበር። ነገር ግን አላወቁትም። ስለዚህ እያንዳንዳችን ሰላታችን ላይ ትኩረት ልናደርግ ይገባል። ሰላት ቀልድ አይደለም። ነብዩ አለይሂ ሰላቱ ሰላም ተመልከቱ፣ ማታ ባወሳነው ሐዲስ ለአላህ ዲን እየተፋለሙ ሰላተል ዐስርን ሰዓቱን አሳለፉባቸው። ከዛ ተመልሶ ነብዩ አለይሂ ሰላቱ ወሰላም መላ አላሁ ቁቡረሁም النار አሉ ነብዩ አለይሂ ሰላቱ ሰላም። ቀብራቸው አላህ እሳት ይምለዋል። ለምን? ድንበር ገፍቶ ገንዘብ ወስዶ ነው እንዴ? ክብራቸው ስለነኳቸው ነው? አላነሱትም። ይሄን ወይስ የሞቱ ሰሃቦቻቸውን አስታውሰው ነው ነብዩ አለይሂ ሰላቱ ሰላም? ላ አይደለም። ሸገሉና አን ሰላተል ዐስር አሉ ነብዩ አለይሂ ሰላቱ ሰላም። ከአስር ሰላት አዘናጉን አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ሰላት ወሳኝ የሆነ አንገብጋቢ የሆነ ጉዳይ ነው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ኡሚርቱ አን ኡቃቲለ الناس አሉ። የሰው ልጆችን ለመጋደል ታዝዣለሁ ሐታ የቁሉ ላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ ጌታ የለም ብሎ እስኪ መሰክሩ ድረስ ወዩቂሙ ሰላት አሉ ነብዩ አለይሂ ሰላቱ ሰላም። ሰላትን ቀጥ አድርጎ እስኪ ሰግዱ ድረስ ይላሉ የአላህ መልእክተኛ። እንዲሁም በሌላ ሐዲሳቸው ምን ይላሉ? ኢነ በይነ الرجل وبين الكفر ተርኩ ሰላቱ ነብዩ አለይሂ ሰላቱ ሰላም። በአንድ ሰውዬና በኩፍር መካከል ያለው ሰላት ነው አሉ። ፈመን ተረካ ፈቀድ ከፈረ አሉ ነብዩ አለይሂ ሰላቱ ሰላም። ይህችን ሰላት የተዋት ሰው በእርግጥ ክዷል አሉ ነብዩ አለይሂ ሰላቱ ሰላም። አረ በሌላ ሐዲሳቸው መን ተረከ ሰላተል ዐስር አሉ ነብዩ አለይሂ ሰላቱ ሰላም። የዐስርን ሰላት የተወሰው
فقد حبط عمله አሉ ነብዩ አለይሂ ሰላቱ ሰላም ስራው ተበላሽቷል አሉ ነብዩ አለይሂ ሰላቱ ሰላም ስለዚህ ያ ኢባደላህ የአላህ ባሪያዎች ወንድሞቼ አባቶቼ እናቶቼ እህቶቻችን ልጆቻችን በሰላት ዙሪያ እናንቃቸው በሰላት ዙሪያ እንዲታጠቁ እናድርጋቸው ሌሊቱን በሙሉ ያክመራፉ እንዳያድሩ በቴሌቪዥንና በቃና ፊልም በተለያዩ ቂለወቃሎች የተለያዩ ነገር ውስጥ ገብቶ ሌሊቱን እንደዚህ አባክኖት በፈጅር ሰላት መተኛታቸውን እናውግዝባቸው ሰላትን እንደ መሰረት አድርጎ እንዲንቀሳቀሱ እናድርጋቸው በተለይ በዚህ ሰዓት በሰላት ዙሪያ ትኩረት ሰጥተን እናንቃ አብዛኛው ሰው ሰላቱን ችላ ብሎታል አላህ ዘንድ ኮሮና ምክንያት የሚሆነው መስሎታል ዘነጋ በቃ ሐታ እኮ ጂሃድ ላይ ተመልከቱ ቁርአን ላይ አንተ ስትሰግድ የተወሰኑት ካንተ ጋር መጥቶ ይስገዱ የተወሰኑት መሰራቸውን ይዞ ይጠብቁ አለ ካንተ ጋር ያሉት ደግሞ ሰግዶ ሲያበቁ ይሄዱና እነዛ ይተኩ ተመልከቱ ጦርነት ላይ ነብዩ አለይሂ ሰላቱ ወሰለም አንተ ስትሰግድ የተወሰኑት ይስገዱ እነዛ ሰግዶ ሲጨርሱ ደግሞ ሌሎች ይተኩና እነዚህ ደግሞ ይጠብቁ አለ አላህ Subhanahu Wa Ta'ala ሰላት ምክንያት የላትም ሴቶች ሀይድ በሆኑበት ሰዓት ተፈቅዶላቸዋል ከዛ ውጭ ግን ነፍሳችን ከጎሮራችን ተነጥቃ እስከወጣ ድረስ ሰላት ምንም ምክንያት የለም ቆሞ መስገድ የቻለ ቆሞ ይሰግዳል ቆሞ ያልቻለ ቁጭ ብሎ ይሰግዳል ቁጭ ብሎ ያልቻለ ጋደም ብሎ ይሰግዳል ጋደም ብሎ ያልቻለ በሚችለው ልክ እየሰገዳችሁ ከአላህ ጋር ተገናኙ ነው የተባለው አላህን Subhanahu Wa Ta'ala በጥሩ ሁኔታ ለመገናኘት ትኩረት ሰጥተን እንንቀሳቀስ ጃለኒ አላህ ወያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ ወሰላሙ አለይኩም ወራህመቱላሂ ወበረካቱ